ሰላም እንደምን አላችሁ? ዛሬ ደግሞ በሌላ ዩኒት ተመልሰን ተገናኝተናል። በዛሬው ዩኒታችን ደግሞ የምናነሳው ቆይ ግን እናንተ እያጠናችሁ ነው? ትምህርት እንዴት ይዟችኋል? ትምህርትና ጥናት እንዴት ይዟችኋል? ዛሬ የምናየው ወይም በዚህ ዩኒታችን የምናነሳው ስለ ትምህርት ቤታችሁ፣ ስለ ጥናትና እንዴት 12ኛ ክፍልንም እንደምታጠኑ ጭምር ይሆናል ማለት ነው። ስኩል ኤንድ ስተዲ በሚል ዩኒት 4 እንጀምራለን ማለት ነው። ስኩል ኤንድ ስተዲ ላይ ከምናነሳቸው ሀሳቦች ውስጥ አንደኛው እንግሊዘኛን ስታስቡ አይምሯችሁ ላይ የሚመጣው ምንድነው? ግራመር ነው ማለት ነው። ግራመር ላይ ደግሞ ፊውቸር ቴንስ አለን አይደለ? ፊውቸር ቴንስ ግራመር ይከብዳል አይደለ? ግራመር ይከብዳል ብላችሁ የምታስቡ ሰዎች እንዴት ቀላል እንደሆነ ዛሬ እናያለን ማለት ነው። ግራመር ላይ ፊውቸር ቴንሶችን ስፔሲፊክሊ እናያለን። ከማየታችን በፊት ግን አፍተር ዲስ ሌሰን ከእናንተ ምን ይጠበቃል? you have to distinguish between will and going to, also present continuous tenseዎች አሉ። እነዚህ present continuous tenseዎች እነዚህ ፊውቸር ቴንስን ስንጠቀም እንዴት ነው ዊል ብቻ ሊሆን የሚችለው going to መቼ ነው የሚመጣው የሚለው ነገር ለይታችሁ ማወቅና መረዳት ያስፈልጋል ማለት ነው። also you have to use each future form correctly to express decisionዎችን፣ ፕላኖችን እና አሬንጅመንቶችንም ጭምር ማለት ነው። እነዚህን ለማሳየት ፊውቸሮችን ለማሳየት ይሄንን መጠቀም ይኖርባችኋል ማለት ነው ፊውቸር ኤክስፕሬሽናችሁ ላይ። also you have to apply future tenses accurately. Also you have to apply future tenses accurately and also in school and study related contexts ማለት ነው። በትምህርት ቤትና በጥናታችሁ ላይ የሚያጋጥሟችሁን ነገሮች ኤክስፕሬስ ለማድረግ እነዚህን ስኩል ኤንድ ስተዲ ኮንቴክስቶችን ፊውቸር ስተዲ ቴንሶችን በመጠቀም ምን ማድረግ አለባችሁ? አፕላይ ማድረግ አለባችሁ ማለት ነው። the other thing future tenseዎች ናቸው። future tenseዎች ብለን የምንላቸው ደግሞ ምንድናቸው? ዴፊኒሽናቸው future tense ምንድነው ወደሚለው ስንጀምር future tenses are verb forms used to talk about what actions that or situations that take up or that will happen መቼ after ነው ማለት ነው። by the way future የምንለው መቼ ነው? አሁን ካለንበት ሰዓት ቀጥሎ የሚመጣው ማንኛውም ሰዓት ፊውቸር ይባላል። ለምሳሌ አሁን እኔ ይሄንን ቪዲዮ ለእናንተ ሪከርድ ማድረግ የጀመርኩበት ሰዓት ነው። መጨረሻ ላይ የምጨርስበት ሰዓት ለኔ ምንድነው? ፊውቸር ነው ማለት ነው። አሁን ከሚመጣው ቀጥሎ የሚመጣው ሰዓት በሙሉ ፊውቸር እንለዋለን። ስለዚህ ፊውቸር ቴንስ ብለን የምንላቸው ደግሞ እነዚህን ሲቹዌሽኖች ለመግለጽ የምንጠቀምበት ፎርም ወይም verb structure ነው ማለት ነው። English has different future forms. future ፎርሞችን ለማሳየት በጣም የተለያዩ አይነት future ፎርሞች አሉት ምን እንግሊዘኛ ቋንቋ and each one is used for what a specific purpose. ለእያንዳንዱ ለስፔሲፊክ purpose ነው። ለምሳሌ will ቢሆን አሁን አንደኛው future form ነው። willን የምንጠቀምበት ራሱን የቻለ ስፔሲፊክ ምን አለን? purpose አለን ማለት ነው። ዝም ብለን ተነስተን አንዴ ዊልን አንዴ ጎይንግቱን አንጠቀም ማለት ነው። ዊልን የምንጠቀምበት ሰዓት አለ፣ ጎይንግቱን የምንጠቀምበት ሰዓት አለ ማለት ነው። ዊልን መቼ ነው የምንጠቀመው? ዊል ለምን ያገለግለናል ወደሚለው ስንሄድ use will for what decisions made at the moment of speaking. አሁን ላይ እኔ እየተናገርኩ ባለውበት ሰዓት ላይ ለወሰንኩት የወደፊት ውሳኔ ምንድነው የምጠቀመው? ዊልን ነው የምጠቀመው ማለት ነው። ሜቢ ፕሮሚስስ ሊሆኑ ይችላሉ፣ it might be offer ሊሆኑ ይችላሉ። ብቻ ለነዚህ ነገሮች ምን እጠቀማለሁ? for promises and offers ዊልን እጠቀማለሁ ማለት ነው። prediction based on opinion ከኦፒኒየናችን ተነስተን ፕሪዲክት ስናደርግ ወደፊት እንዲህ ነገሮች ይፈጠራሉ ብለን ፕሪዲክት በምናደርግበት ሰዓት ላይም ዊልን እንጠቀማለን ማለት ነው። ሌላው will plus base verb ነው እንግዲህ ፊውቸር ስትራክቸራችን ማለት ነው። ለምሳሌ I forgot my book እንላለን። I forgot my book እንላለን። ይሄን ሐሳብ ለማሳየት ምን እንላለን? I will borrow yours ምን ስላረኩኝ ደብተሬን ወይ መጽሐፌን ስለረሳሁኝ ምን አደርጋለሁ? ካንተ እበደራለሁ ወይም ካንቺ እበደራለሁ ለማለት I will borrow ማለት ነው። መቼ ነው ማለት ነው ይሄ ነገር የተፈጠረው? አሁን ላይ ከሱ እንደሚበደር ዲሳይድ አድርጓል። I will borrow from you ወይም I will borrow yours ይላል ማለት ነው። ከዛ ሌላም ኤግዛምፕል I will study harder next term ማለት ነው። ለቀጣይ እንደምታጠኑ ስትወስኑ በቃ ከዚህ በኋላ በደንብ ነው ማጠኑ ለቀጣይ ተርም ብላችሁ ስትወስኑ it is what
ለኔክስት ተርም በደንብ አጠናለሁ ብላችሁ አሁን ላይ ሆናችሁ ምን ስትሉ ዲሳይድ አድርጋችሁ at the time of what speaking ዲሳይድ ላደረጋችሁት ፊውቸር አክሽን ምን እንደምትጠቀሙት ዊልን ነው የምትጠቀሙት ማለት ነው። ሶ በዚህ መልኩ ዊልን መጠቀም እንችላለን ማለት ነው። what about going to ስንል ደግሞ going to ከዊል የተለየ አድቫንቴጅ ኖሮ ሳይሆን የተወሰነ ልዩነት ስላላቸው going to ለምን ይጠቅመናል የሚለው እንዴ going to የሚጠቅመን plans made before speaking ማለት ነው። ለምሳሌ አሁን እኔ እዚህ ጋር ከመናገሬ በፊት ወስኜ የመጣሁት አንድ ፕላን አለኝ። ያንን ፕላን አሁን ለእናንተ የምነግራችሁ ከሆነ አሁን ላይ ለወሰንኩት ነገር ዊልን እጠቀማለሁ አልኩኝ። ግን አሁን እዚህ ጋር ከመምጣት በፊት ለወሰንኩት ነገር ምን እጠቀማለሁ ማለት ነው? going to እጠቀማለሁ ማለት ነው። also for predictions based on evidence ማለት ነው። ለፕሬዲክሽኖች ዊልን እንጠቀማለን ብለን አስበን ነበር። ግን እዛ ጋር ኖርማሊዝም ብለን ራንደም ሰው ፕሬዲክት አድርገ የራንደም ሰው ፕሬዲክሽን ለማስቀመጥ ዊልን ነው የምንጠቀመው። ግን ፕሬዲክሽኖች ሆነው ኤቪደንስ ካላቸው በስርዓት ስትራክቸር ሊሆኑ ከሆኑ ምን እንደምንጠቀመው going to ነው የምንጠቀመው ማለት ነው። ፎርሙ am is are አለ። ከዛ ከነዚህ ቀጥሎ ምን ይመጣል? going to ይመጣል። ከዛ ቤዝ ቨርቡ ይቀጥላል ማለት ነው። ምን አስተዋላችሁ? ዊልንም going to ከተጠቀምን በኋላ የሚመጣው ቨርብ ፎርም ምንድነው? ቤዝ ቨርብ ነው የሚመጣው ማለት ነው። ሶ ይሄንን ማወቅ ያስፈልጋል። ኤግዛምፕል እንመልከት። I am going to revise for the exam tonight. I am going to revise for the exam tonight. አሁን ይሄንን ንግግር ከዊል ምን ይለየዋል? I will revise for the exam tonight የሚለውና I am going to revise for the exam tonight የሚለው ምን ልዩነት አለው ብትሉ I am going to revise ሲል ኦሬዲ ሪቫይዝ እንደሚያደርግ ከዚህ በፊት ከመናገሩ በፊት ምን ብሏል ማለት ነው? ወስኗል ማለት ነው። ከዛ I will revise for the exam tonight ካለ ደግሞ ምን ማለቱ ነው? አሁን እየተናገረ ባለበት ሳለ በቃ አደርገዋለሁ ብሎ እየወሰነ ነው ማለት ነው። so look at those clouds, it is going to rain ይላል። አያችሁ ይሄኛውንም አያችሁት? ክላውዱ በቃ ሊዘንብ እንደሆነ ኦሬዲ አውቋል። ሊዘንብ እንደሆነ ካወቀ በኋላ ነው የተናገረው። ለሌላ ሰው እያሳመነ ነው ማለት ነው። ይሄው ክላውዶቹን ምን አለው? ሊዘንብ ነው ኦሬዲ ፕሪዲክት እያደረገ ነው አይደለ? ፕሪዲክሽን ነው based on what ኤቪደንሳችን ደግሞ ምኖቹ ናቸው? ክላውዱ ነው። ሶ ዝም ብሎ ተነስቶ it is going to rain ካለ አይሆንም። it will rain ነው ማለት ያለበት። ይሄ ባይኖር ኖሮ ማለት ነው ከዚህ በፊት ያለው ባይኖር ኖሮ it will rain ካለ በቃ። አሁን ግን ኤቪደንስ ስላለው ፕሪዲክት እያደረገ ነው። ኤቪደንስ ስላለው ኤቪደንሱን ተጠቅሞ ምን አደረገ ማለት ነው? it is going to rain አለ ማለት ነው። going to የተጠቀመው ለዛ ነው ማለት ነው። ሶ ፕሬዲክሽናችንም based on evidence ከሆነ የምንጠቀመው going to ይሆናል ማለት ነው። ሌላው present continuous ምንላቸው አሉ። ይሄ future meaning ያላቸው ሆነው ግን present continuous ይሆኑ ማለት ነው። present continuous ለምን እንጠቀማለን ስንል they used for what fixed future arrangements ማለት ነው። future arrangementዎቻችን ምን ሲሆኑ fixed ሲሆኑ already ታውቀዋል በቃ maybe also ደግሞ plans with a specific time or place ሲሆን ማለት ነው። ለስፔሲፊክ ታይም ወይም ለስፔሲፊክ ፕሌስ የምንጠቀማቸው ለነዛ ፕላኖች የምንጠቀማቸው ፕላኖች ምንድነው የሚሆኑት ማለት ነው? ፕሬዘንት ኮንቲኒየስ ነው የሚሆኑት ወይም ፊውቸር ሚኒንግ ያላቸው ናቸው። ዝም ብለን ተነስተን የዛሬ ዓመት እኮ እንትን አይደለም ሐሳቡ የዛሬ ዓመት መቼ የሚል ስፔሲፊክ ታይም የተገለጸ ከሆነ ፕሬዘንት ኮንቲኒየስ ቴንስ የዛሬ ዓመት በዚህ ቀን የዛሬ ዓመት በዚህ ወር ብለን ስፔሲፊክ ታይም ካለው we use present continuous tense future meaning ያላቸው ማለት ነው። ፎርሙ እዚህ ጋር ምንድነው? am is are አሉ። ከነዚህ ቀጥሎ ቨርቡ ቀጥሎ ይመጣና ከቨርቡ ቀጥሎ ምን እንጠቀማለን ማለት ነው? ing እንጠቀማለን ማለት ነው። ሶ በዚህ መልኩ መስራትና መለየት እንችላለን ምንን? present continuous tense ማለት ነው። ኦኬ ኤግዛምፕል እንመልከት። I am meeting my teacher tomorrow. I am meeting my teacher tomorrow ማለት ነው። አስተማሪ ምን አደርገዋለሁ? ነገ አገኘዋለሁ። አሁን ይሄኛው ኦሬዲ ነገ እንደሚያገኘው ምን ያለ ነው ማለት ነው? የተረጋገጠ ነው ማለት ነው። we are writing a test next Monday. ይሄም በተመሳሳይ መልኩ we are writing ብሎ ወስኖ ጨርሷል ማለት ነው። ሶ በእንደዚህ አይነት መልኩ ነው የምንሰራው ማለት ነው። ኦኬ ሶ አሁን እዚህ ጋር ይሄ ዲያግራም እንዴት ጎንግቱንና ዊል እንደምንጠቀም ያሳያል። ዊል ላይ እዛ ጋር በብሉ መስመር ከላይ የምትመለከቷትን ስታዩ ዊል ለምን ያግዘናል? to show decision made now ፊውቸር ላይ ሆኖ ግን የፊውቸር ዲሲሽን አሁን ላይ ምን ሲደረግ ሜድ ሲደረግ። ጎንግቱስ
going to ደግሞ በተመሳሳይ ፕላን ሜድ ቢፎር ናው ማለት ነው። የፊውቸር ሆኖ ግን ለፊውቸር ፕላናችሁ መቼስ ፕላን ስታደርጉ ካሁን በፊት ማለት ነው። ሶ ይሄ ለፊውቸር የምታደርጉ ነው። ፕሬዘንት ኮንቲኒየስ ቴንስ እዚህ ጋር ከስር የምታገኙት ደግሞ ይሄ ፊክስድ አሬንጅመንትስ ፎር ፊውቸር ማለት ነው። ይሄ ለዴት ሊሆን ይችላል ታይሙ ምን ሲሆን ስፔሲፊክ ሲሆን ማለት ነው። ሶ በዚህ መልኩ እነዚህ ሶስቱን መለየት እንችላለን ማለት ነው። ሶ ኤክሰርሳይዝ እናድርግ አይደለ? ኤክሰርሳይዝ ላይ እስቲ የትኛው ዊልን ይወስዳል የትኛው ጎይንግ ቱ ይወስዳል የሚለውን እኔ I have decided now I blank finish my assignment tonight አሁን ነው የወሰነው። ሶ ምንድነው የሚጠቀመው? I have decided now I will finish my assignment tonight ነው የሚሆነው ማለት ነው። ምክንያቱም ለምን ይሄንን ዊልን ተጠቀመ ካለን አሁን ስለወሰነ በቃ አሁን ወስኛለሁ አሳይመንቴን ዛሬ ማታ እጨርሳለሁ ብሎ ፕላን እያደረገ ነው ማለት ነው። she already has a plan she blank revise after dinner ይላል። ከዚህ በፊት ምን አላት? ፕላን አላት። ስለዚህ ከራት በኋላ ነው ሪቫይዝ ማድረግ የምትችለው ብሎ እየተናገረ ነው። ሶ ይሄ ኦልሬዲ ያለፈ ነገር ነው አይደለ? እርግጠኛ ሆኖ ነው አሁን እየተናገረ ያሰበው ወይም የወሰነው ነገር አይደለም። ሶ we are going to use what is going to she is already has a plan she blank revise after dinner ይላል አይደለ? she is going to revise after dinner እንለዋለን ማለት ነው። ይሄንንም እስቲ እናንተ ሞክሩት። we blank the final exam next week it is scheduled ማለት ነው። ይሄ scheduled ሲሆን ነው። we blank the final exam next week ምን እናደርጋለን? schedule ሆኗል። we will write now ወይስ we are writing ነው? we are writing ለscheduled እና specific time ለተሰጣቸው ነገሮች የምንጠቀመው present continuous tense ነው ብለናል። so we are writing ብለን እንላለን ማለት ነው። ኦኬ እዚህ ጋር የቀሩትን ደግሞ እናንተ ፕራክቲስ አድርጓቸው። የትኛው ፎርም ነው የሚያስፈልገን የትኛው ነው የምንጠቀመው የሚለውን ስናይ don't worry I blank explain the lesson again ለሚለው I am going to ነው ወይስ I will ነው። ሶ እነዚህ ለይታችሁ ዊልን ለሚያስፈልገው ዊልን መጠቀም ሜቢ ደግሞ going to ለሚያስፈልጋቸው ደግሞ going to መጠቀምንም ፕራክቲስ አድርጉ በእነዚህ ጥያቄዎች ማለት ነው። conclude እናድርግ። ኦኬ so we have seen that will and going to and present continuous tense are not the same even though they are talk about the future ቢያወሩም ምን አላቸው ግን ልዩነት የላቸውም ማለት ነው። so will is used for sudden decisions and promises willን የምንጠቀመው ለምንድነው? ድንገተኛ ለመጡ ውሳኔዎች ወይም ደግሞ እንትን ነው ማለት ነው። sudden የሆኑ ዲሲሽኖች ነው ማለት ነው። going to ደግሞ የምንጠቀመው it used for planned action and clear evidence ማለት ነው። going to የምንጠቀመው already plan የተደረጉ ናቸው። before now plan የተደረጉ ወይም schedule የተደረጉ አክሽኖች ላይ ምን እንጠቀማለን ማለት ነው? going to እንጠቀማለን ማለት ነው። what about present continuous tense ያልነው ምንድነው? present continuous already schedule የተደረጉ ወይም fixed future arrangement ያላቸውን ሲቹዌሽኖች ለመግለጽ ምን እንጠቀማለን ማለት ነው? present continuous tense እንጠቀማለን ማለት ነው። so this was all of us ግራመር ላይ ፊውቸር ቴንሶችን እንዴት እንጠቀማለን ብለን ያየነው ነገር ለማጥናትና ትምህርት ቤት ላይ ላላችሁ ቆይታ እነዚህን ፊውቸር ቴንሶች በደንብ ትረዳላችሁ ብዬ ተስፋ አደርጋለሁ። አመሰግናለሁ።